ሴቶች እንደው አንዱ ነው ያለ ሴቶች ወንድ በተመኙበት ቀን ሌላ ወንድ ሲያልፍ እንደው በሜዳው ተመኝተው ማታ ከባላቸው ጋር ካደሩ የቀኑን ሰው የሚመስል ልጅ ሊወልዱ ይችላሉ። ይሄ በጣም ችግር ነው ማለት ነው። ይሄ በጣም ችግር ነው። ደግሞ ምንድን ነው የሚለው መጽሐፍ ዘያስተሪ ኢኮነ ተስፋ፣ የሚታየው ተስፋ አይደለም። ተስፋ አይደለም። በሚታይ ጤና ይሰጥሃል። በቅርብ ቀን በእግርህ ትሮጣለህ። በቅርብ ቀን በእጅህ ትሮጥ። ምንድን ነው እንደዚህ ያለ ነገር? ጌታ ኢየሱስ ይላል በቅርብ ቀን መኪና ይኖርሃል። ላይኖርህም ይችላል። ኑር አይደለም ይሄ መኪና ይኖርሃል ይለኛል ይላል። ባይኖረው አይጠየቅም። እዚያ በኋላ በቅርብ ቀን ባንኩ ይሞላል። ከየት መጥቶ ተጎልተህ ያልሰራውን? ነውር እኮ ነው። ያልዘሩትን ማጨድ ይቻላል? እንዲሁ የእነሱ ጅልነት እኮ አይደንቀኝም። የእናንተ እብደት ነው እኮ። እናንተ እብድ አይደላችሁም። እዚያ የሚያብዱትን ነው። ሴት ሁሉ ራስ ወንድ ነው ማለት ምን ማለት ነው? ሴት ልጅ ለሔዋንነት ከደረሰች በሙሉ አይምሯ ወንድ ነው የሚያስብ ማለት ነው፣ ሌላ አይደለም። ስትለብሱ ራሱ እኮ ወንዶች ስለእናንተ ምን እንደሚያስቡ እያሰባችሁ ነው የምትለብሱት ማለት ነው። ሴቶች ጌጥ የሚያበሱት ለዚያ ነው። ምንም ነገር የለው። ምንም የታወቀ ነገር እኮ ነው። የድንግል ማርያም ራስ ግን እግዚአብሔር ነው ይላል ዮሐንስ ደማስቆ። እሱን ብቻ ነበር የምታስበው ማለት ነው ፈጽሞ። ለዚህ ነው እንዘ የአምር ብእሴ ያለችው። ወንድ ሳላውቅ እንዴት ይደረግልኛል ብላ የተናገረችው ለዚህ ነው። ወንድ ሳላውቅ እስከ መጨረሻው የተዘጋ ማኅተመ ድንግልና። አንድ ወር ፑሻፕ ሳትሰራ ኮማንዶ መሆን ትችላለህ? ነውር አይደለም ወይ? ነውር እኮ ነው ይሄ ማለት ነው። አየር ወለድ ልሁን እንዴት ብለህ ነው የምትሆነው? እንዲሁ እኮ አይደረስ ነው። ደረትህ እንደገረረ አጥንትህ እንደደረቀ ማሰሪያ ሳይፈታ ምን ብለህ ነው ኮማንዶ የምትሆን? ሞኝ አረም ነቀላ መሰለ እንዴ? አይኮንም። እንደዚህ ውስጥ ሁሉ ዝም ብሎ ብድግ እየሮጡ ወዶ ሰው ዘርግቼ ነው የምጸልይ ከሰይጣን ጋር ደረት ለደረት ውረት እንውረድ ይቻላል? አይቻልም። ደርሶ እየሮጡ ወዶ መዝጋት ደግሞ ደርሶ ከፍቶ መሮጥ በግቻለሁ ማለት ነው። ክርስቶስ መንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ወኩሉ ዘቦቱ ትምህርት ለያዕቆብ ውእቱ ወዘአልቦ ትምህርት ለላባ ውእቱ በሚደርስ እንማማራለን። ምልክት ያላቸው በጎች ለያዕቆብ፣ ምልክት የሌላቸው በጎች ለላባ በሉ። አንድ ጊዜ ምልክት ያላቸው በጎች በሉ። ለያዕቆብ፣ ምልክት የሌላቸው በጎች ለማን? እስኪ አንድ ጊዜ ኦሪት ዘፍጥረት ምዕራፍ 30 ቁጥር 41 ላይ የምናገኘው ኃይለ ቃል ነው። በመቸኮላችን ምክንያት የምናጣው በጣም ብዙ ነገር አለ። በጣም ዓለምን የሚያውካት አሁን ችኮላ ነው። ቸኩሎ ማግባት፣ ቸኩሎ መመንኮስ፣ ቸኩሎ መብቃት፣ ቸኩሎ ቅዱስ መሆን ያምራችኋል አይደል? እናንተ ራሳችሁ ሱባኤ በሄዳችሁ በሶስተኛው ቀን ክንፍ አውጥቼ እንደሆነ ብላችሁ ጉያችሁ መዳሰስ ነው የምትጀምሩት ማለት ነው። የእግዚአብሔር ሰዎችና የሰይጣን ሰዎች ምልክት አንደዋችሁ ችኮላና መረጋጋት ነው። ህዱእነት፣ ህድአት፣ መረጋጋት፣ ጸጥታ። ሊቃውንቱ ምን ይላሉ? ለመናፍቃን ህድአት የላቸውም። እርጋታ የሚባል ነገር የለም። ሁሉንም ቶሎ ሞክረን እንጠፋለን። ሌላው ቀርቶ 5 ዓመት የጸለይንበትን ጊዜ እግዚአብሔር ዛሬ መልስ በሚሰጥበት ጊዜ እኛ አኩርፈን ጥለን እንሄዳለን። ቸኩለን ማለት ነው ጠብቀዋል። እኛ ግን በመቸኮላችን ምክንያት ቸኩለን እግዚአብሔር ካለ ለምን እነዚህን ጠርጎ ያስወጣቸው ለምን አይገላቸውም ብሎ ቸኩሎ ከቤተክርስቲያን ይወጣ ሰዋል። ቤተክርስቲያኒቱ ትክክል ስላልሆነች ነው እንጂ የሚሰርቁ የሚያመነዝሩ የሚጠነቁሉ ካህናት ተቀምጠው እግዚአብሔር ዝም ያለ ቤተክርስቲያኒቱ ትክክል ስላልሆነች ነው ብለው መናፍቃኑ ይህንን መሳሪያ ተጠቅመው ቤተክርስቲያንን እግዚአብሔር ትቷታል ብለው ከቤተክርስቲያን የሚያስወጡ ሰዎች አሉ። እንዴት እግዚአብሔር በእነዚህ ካህናት፣ በእነዚህ ዘማውያን፣ በእነዚህ አመንዝራዎች፣ በእነዚህ ዘረኞች አድሮ እንዴት ይኖራል? ቤተክርስቲያኒቱማ ከቀረች ስንት ዓመቷ የሚሉ ሰዎች አሉ። መንደር ለመንደር እየገቡ እንዲህ የሚያደርጉ ግን ቅዱስ ጳውሎስ እንዳለ ወኩሉ ጾሮ ይጸውር። እኔ ራሴ ያጋጥሞኛል በእውነት ማለት ነው። ስጋው ደግሞ አልቀበልም
በቃ በካህናት ላይ በማየው ችግር ምክንያት እኔ አልቆርብም ያሉ ምዕመናን አጋጥሞኝ ያውቃሉ። ግን ወኩሉ ጾሮ ይጸውር ገላትያ 6 ላይ ሰው ሁሉ የየራሱን ሸክም ይሸከማል። እንደምታስታውሱት ቅዱስ ጳውሎስ ምን ይላል? የሴት ሁሉ ራስ ወንድ ነው ይላል። የሴት ሁሉ ራስ ወንድ ነው አይደል እንዴ? አይደለም ነው ባትሉም ነው። የሴት ሁሉ ራስ ወንድ ነው ማለት ምን ማለት ነው? ሴት ልጅ ለሔዋንነት ከደረሰች በሙሉ አይምሯ ወንድ ነው የሚያስብ ማለት ነው፣ ሌላ አይደለም። የሴት ራሷ ወንድ ነው ማለት ይሄ ነው ማለት አይደለም ነው። ስትለብሱ ራሱ እኮ ወንዶች ስለእናንተ ምን እንደሚያስቡ እያሰባችሁ ነው የምትለብሱት ማለት ነው። ስለዚህ የሴት ራሷ ማን ነው ተባለ? ወንድ ነው ነው። ልብስ ሴቶች ጌጥ የሚያበዙት ለዚያ ነው። ምንም ነገር የለው። ምንም የታወቀ ነገር እኮ ነው። ስለዚህ የሴት ራሷ ማን ነው? ወንድ ነው። የድንግል ማርያም ራስ ግን እግዚአብሔር ነው ይላል ዮሐንስ ዘደማስቆ። የድንግል ራሔልን ለማግኘት ስንት ዓመት መገዛት ያስፈልጋል? ሊያን ይዘህ የምትሮጥ ከሆነ መሮጥ ይቻላል። ራሔልን እስከምታገኝ ድረስ ድካም ነው። አሁን የፕሮቴስታንቱ ምኑ እኮ ደክሞት ነው። ኧረ በቃኝ እኔ ሆዴ ሞላ እኔ እያለ የሚጃጃል ነው። ሊያን ይዞ የሚሮጥ ነው ይሄ ሁሉ ማለት ነው። ራሔል አይደርስም። ትዕግስት የላቸውም። ለራሔል ዋጋ አይከፍሉም። ለመንግስተ ሰማያት ዋጋ አይከፍሉም። አዛላ ተገዛ። ደሞዜን ስጠኝ ስለው አልሰጥም። ኋላ አይ በቃ እንግዲህ አይደርስም መስሎት እኮ ነው። በል እንግዲህ ዝጉርጉር እግዚአብሔር ምን ብሎ ይመክረዋል ያዕቆብን? ዝጉርጉር ሲወለድ ለእኔ ይሁን በለው አለ። ኋላ ሄደና ዝጉርጉር ሲወለድ ያዕቆብ በግ ጠባቂ ነው። አብዛኞቹ የእግዚአብሔር ቅዱሳን በግ ጠባቂዎች ናቸው። የሚገርማቸው ዳዊት በግ ጠባቂ ነው። ሙሴ በግ ጠባቂ ነው። አብርሃም በግ ጠባቂ ነው። ዮሴፍና ወንድሞቹ በግ ጠባቂዎች ናቸው። ያዕቆብ በግ ጠባቂ ነው። ሁሉም በግ ጠባቂ ነው። ምክንያቱም የክርስቶስ ምሳሌ ክርስቶስ የእኛ እረኛ ስለሆነ ማለት ነው። የእሱ ምሳሌዎች ስለሆነ ከዚ በኋላ ዝጉርጉርን ስጠኝ በለዋል። ዝጉርጉር ሲወለድ ልውሰድ አለ። ውሰድ አለ። ዝጉርጉር ምን 10 ዓመት አንድ ቢወለድ ነው ብሎ ነው። ደውቃ ድረስ እኮ አይደርስም መስሏችሁ የምትገቡት ቃል ኪዳን ብዙ አይደል? ብዙ ድሮ እናት አባቶቻችን እንደሚቀልዱብን ማለት ነው። ይህንን ግልገል አሳድግና ያንተ ነው ይሉና ስንለፋ ጨው ስናልስ ለይተን ቅጠል ስናበላ ከርመን ደግሞ ይቻውን የተወለደችው ናት እንባላለን። አይ መከራችን እኮ ነው እንደሆነ ስንለፋ ይሄ እንግዳ ስለሚመጣውን ልናርደው ነው ፊኛውን እሰጣለሁ ለአንተ እንባላለን። ከስረን ቅርት እንደው ይገርማል። እንደዚህ እኮ ነው ማለት ነው። የአንዳንዱ ትዳር ቃል ኪዳን እንደዚያ ነው አይደለ? እንደዚህ አይደርስም መስሏችሁ ማለት እንደው እሺ በይኝ እንጂ እኔ እንደው ምንም እኮ ነው። ሰውየው ራሱ ዛሬ ምንም አያደርግም። እዚያው አለ የመጨረሻ በጥብጥ ነው የሚሆነው ማለት ነው። እና እንደዚህ አድርጎ አይደርስም መስኮት ዝጉርጉር ውሰድ አለ። የማይጨበጥ ተስፋ መስጠት ያጋንንት ምሳሌ ምናቸው ነው? መለያቸው ነው። የማይጨበጥ ተስፋ መስጠት እስቲ እግዚአብሔር ያሳየችው። አሁን ባለፈው አንድ ሰው ሲነግረኝ ነበር፣ አንድ ፓስተር ያደረገውን። ሁላችሁም አካውንታችሁን አምጡትና ቡኩን እዚህ ያስቀምጡትና ኢየሱስ 100 ሺህ ብር ያስገባላችኋል። ኧረ አያስገባም። ነውር እኮ ነው በእውነቱ። የማይጨበጥ ተስፋ መስጠት ነውር እኮ ነው። ያጋንንት ጠባያቸው ነው። የመናፍቃን ጠባያቸው ነው። ጌታ ኢየሱስ ይላል በቅርብ ቀን መኪና ይኖርሃል። ላይኖርም ይችላል። ነውር አይደለም ይሄ? መኪና ይኖርሃል ይለኛል ይላል። ባይኖረው አይጠየቅም። እዚያ በኋላ በቅርብ ቀን ባንኩ ይሞላል። ከየት መጥቶ ተጎልተህ ያልሰራውን? ነውር እኮ ነው። ያልዘሩትን ማጨድ ይቻላል? እንዲሁ የእነሱ ጅልነት እኮ አይደንቀኝም። የእናንተ እብደት ነው እኮ። እናንተ እብድ አይደላችሁም። እዚያ የሚያብዱትን ነው። እንዲሁ በጣም ነው እኮ የሚያስደንቀው በእውነት ማለት ነው። እንደዚህ አድርጎ እና እንደ ላባ አይደርስም እየመሰላቸው ሲደርስ እንጨናነቅበታለን ብለው የሚያደርጉ ሰዎች አሉ። እግዚአብሔር አሁን እንዲሁ እያሉ የሚስቅ እግዚአብሔር አሁን አንዱ ያደረገውን ሰምታችኋል። እግዚአብሔር ስንት ሴቶችን ነው እግዚአብሔር ከኔ ውለዱ ብሏችኋል እያለ ሲያጃጅል፣ አሁን ደቡብ አፍሪካ ታስሮ ያለ ከ60 በላይ ሴቶችን ነፍሰ ጡር አድርጎ ማለት ነው። አሁን ይህንንም እንግዲህ ጌታ ኢየሱስ ፈቅዶ ብሎ የሚቀበል እብድ ንፍልል ማለት ይህ እኮ ነው። እውነት ነው የምነግራቸው። የማይጨበጥ ተስፋ አንሰማም። እስኪ በሉ የማይጨበጥ ተስፋ በሉ። ምን አንልም። ደግሞ ምንድን ነው የሚለው መጽሐፍ? ወዘሰ
ዘያስተሪ ኢኮነ ተስፋ የሚታየው ተስፋ አይደለም። እስኪ በሉ ሁላችሁ የሚታየው በሉ ምን አይደለም? ተስፋ አይደለም። በሚታይ ጤና ይሰጥሃል። በቅርብ ቀን በእግርህ ትሮጣለህ። በቅርብ ቀን በእጅህ ትሮጥ። ምንድን ነው እንደዚህ ያለ ነገር? ዘሐመ ምስለ ክርስቶስ ይነግስ ምስለ ክርስቶስ እምከመ አረይነ ሕማመ ምስሌሁ ከማሁ ንኤሪ ክብረ ምስሌሁ። ቅዱስ ጳውሎስ ያለው በመከራ ከመሰልነው በክብር እንመስለዋለን። ከክርስቶስ ጋር እንሞታለን፣ ከክርስቶስ ጋር እንነሳለን። የሥጋ ስብከትን ተስፋ የሚያስደረግ የላባ ስብከት ይሄ ነው። ዝቁርቁሩን ውሰድ የሚል አይደርስም መስሎት ኋላ ምን አደረገ? ያዕቆብ የዋህ ነው፣ ሞኝ ግን አይደለም። ቅድም እንደተነገርነው 3 በትሮችን ወሰደና ላጣቸው። 2ቱን ላጣ፣ አንዱን ቅጥልጣል አደረገው። ቅጥልጣል ወይም ሸመለመሌ ምን ማለት መስላችሁ? አሁን የሆነ ጫፍ ላይ ይልጠዋል፣ ቀጥሎ አይልጠውም፣ ይቀርጸዋል ማለት ዝጉርጉር ማለት ነው። ኋላ እነዚያን አንድ ነው በደንብ አድርጋችሁ እንድሰሙ። 2ቱ ተልጧል፣ አንዱ ብቻ ነው ወስዶ አገንዳው ያደርገዋል። አገንዳው ሲያደርገው በጎቹ ያንን እያዩ እንዲጠጡ ያደርጋቸው። ሲጠጡ ደግሞ አውራ በጎች መጥተው አንድ እንዲሆኑ ያደርጋቸዋል። ከዛ በኋላ ያንን እያዩ ሲጠጡ፣ አንስት በጎች ያን እያዩ ሲጠጡ፣ አውራ በጎች መጥተው ደግሞ አንድ ሲሆኑ ያንን ብጥር የመሰለ ይጸንሳሉ። ጠቅላላ በጉ ሆነ ምን እንደሆነ ዝጉርጉር። ደውኩ ይገርማል እኮ ጠቅላላ የሚወለደው በሙሉ ምን ሆነ? ዝጉርጉር እንዲሆነ። ይህንን ይዘው ሊቃውንቱ ሴቶች እንደው አንዱ ነው ያለ ሴቶች ወንድ በተመኙበት ቀን ሌላ ወንድ ሲያልፍ እንደው በሜዳው ተመኝተው ማታ ከባላቸው ጋር ካደሩ የቀኑን ሰው የሚመስል ልጅ ሊወልዱ ይችላሉ። ይሄ በጣም ችግር ነው ማለት ነው። ይሄ በጣም ችግር ነው። ከዛ በኋላ ሰውየው ምን ሊል ይችላል? ከማን የወለድሽ ይል ያ ልጅ ደግሞ ያ ሰውየው ቁጫን ሰውዬ አስቸጋሪ ነገር ነው እውነቱ ማለት ነው። ስለዚህ ለዚህ ብልሃቱ ምንድን ነው የሚያስፈልገው? ዓይንን መመለስ ነግሬያችኋለሁ። እስቲ ዓይንን መመለስ በሉ። አዎ ቅዱስ ዳዊት ያለው ይሄ ነው። ዝጉርጉር መውለዳቸው ማለት ያንን በምግባር መግለጻቸው ነው። እነሱን የመሰለ ሰው መተካታቸው ነው። እንጦንስ፣ መቃርስ፣ ጳኩሚስ፣ ቴዎድሮስ፣ አረጋዊ፣ ዮሐኒ ተክለ ሃይማኖትን መውለድ ማለት ነው። ይህንን ማድረግ መቻል ማለት ዝጉርጉር አይቶ ዝጉርጉር መጽነስ ማለት ክርስቶስን መስሎ ኑሮ ክርስቶስን የመሰለ ልጅ መተካት ማለት ነው። መምህራንም መተካት ሐዋርያትም ጴጥሮስ ቀሌምንጦስን፣ ጳውሎስ ጢሞቴዎስን፣ ዮሐንስ አግናጢዎስ ፖሊካርፐስን መተካት ማለት ነው። ማስመሰል ማለት ይሄ ነው። በትዳር አስመስሎ መተካት፣ በወንጌል አስመስሎ መተካት፣ በመነኮሳት አስመስሎ መተካት፣ በቤቱና አስመስሎ መተካት። ጳውሊ እና አርሳኔዎስን እንደተካው ማለት ነው። እንዲያር የሚያደርጉ ምን ይባላሉ? የያዕቆብ በጎች። ለዚህ ሁሉ መድኃኒቱ አውራዎቹ ናቸው ማለት መምህራን ናቸው። ዓለምን በጥበጥ የሚያደርጓቸው ያለ አውራ በግ መጽነስ የምትችል በግ እንደሌለች ያለ መምህር ምግባር መስራት የሚችል ምዕመን የለም። ሳይማሩ የሚያገቡ ሰዎች፣ ሳይማሩ የሚመነኩሱ ሰዎች በጥበጥ የሚያደርጉን እየሮጠ ሄድና መመንኮስ፣ እየሮጠ ሄድና ደግሞ ዘግቻለሁ ማለት ሰይጣን ሲያጨናንቀው እንዲሁ እኮ እናንተ 1 ወር ፑሻፕ ሳትሰራ ኮማንዶ መሆን ትችላለህ? ነውር አይደለም ወይ? ነውር እኮ ነው ይሄ ማለት ነው። አየር ወለድ ልሁን እንዴ ብለን የምትሆነው እንዲሁ እኮ አይደረስ ነው። ደረትህ እንደገረረ አጥንትህ እንደደረቀ ማሰሪያ ሳይፈታ ምን ብለህ ነው ኮማንዶ የምትሆን? ሞኝ አረም ነቀላ መሰለ እንዴ? አይኮንም። እንደዚህ ውስጥ ሁሉ ዝም ብሎ ብድግ እየሮጡ ሄዶ ሰው ዘርግቼ ነው የምጸልይ ከሰይጣን ጋር ደረት ለደረት ውረት እንውረድ ይቻላል? አይቻልም። ደርሶ እየሮጡ ሄዶ መዝጋት ደግሞ ደርሶ ከፍቶ መሮጥ በቅቻለሁ ማለት ነው። ይሄ ነው ደርሶ መዝጋት፣ ደርሶ መክፈት ማለት ደርሶ ማግባት፣ ደርሶ መፋታት። ይሄ ነው ችግሩ። ተምሮ መግባት። አሁን እንደው ስታገቡ ምን እያረጋችሁ እንደሆነ ይገባችሁ? ምን እያረጋችሁ እንደሆነ እኮ አይገባችሁ። አሁን ሚስት ቤተክርስቲያን እንደሆነች የሚያውቃለ? ባል ክርስቶስ እንደሆነ የሚገባው አለ? ለባሏ ስትታዘዝ ለክርስቶስ እንደምትታዘዝ የምትቆጥር ሴት አለች? ባሏን ስትንቅ ክርስቶስ እንደምትንቅ የሚገባት ሴት አለች? ሚስቱን ሲያቃልል ቤተክርስቲያንን እንደሚንቅ የሚገባው ሰው አለ? የለም። ባልና ሚስት ሲፋቱ ክርስቶስና ቤተክርስቲያን ተለያዩ ብሎ እንደ ካደ እንደሚቆጠርበት የሚረዳ ሰው አለ? የለም።
የማያውቁት ያለ አውራ በጎች የጸነሱ ዝጉርጉር የሌላቸው ክርስቶስን የማይመስሉ ምዕመናን፣ ክርስቶስን የማይመስል ትዳር፣ ክርስቶስን የማይመስል ገዳም፣ ክርስቶስን የማይመስል ቤተ ክህነት፣ ክርስቶስን የማይመስል ንግድ፣ ክርስቶስን የማይመስል ንግግር፣ ክርስቶስን የማይመስል ስልጣን፣ ክርስቶስን የማይመስል አለባበስ፣ ሁለንተናችን ክርስቶስን የሚመስል ምልክት የለንም። መድኃኔዓለም ምልክት እንዲኖረን ያደርገው ነበር። ምልክታችን ይዘን ተገኝተን የክርስቶስ በጎች ለመሆን ያብቃን። ወስብሐት ለእግዚአብሔር። ይቆየን።